ነካት፣ ሀይሚ ምን ነካት? ሀይሚ ምንም አልነካትም፣ ምንም አልሆነችም፣ ደህና ናት፣ ፏፈሽ እያለች ነው ጋይስ። ኧረ በስመ አብ ትናንትና እኮ ኦ ማይ ጋድ አውላላ በጣም ነው በቃ ቀልዳችሁ ራሱ አይጠገምም። እና ለማንኛውም ማለት ነው ብዙዎቻችሁ ያሰባችሁት ሀይሚ እውነት ለፓስፖርቱ ብላ ነው እንዲህ ሄደች ብሩኬ እንዲለምናት ፈልጋ ነው እንጂ እሱ ይቅርታ ስላላት ከዛ እሱን አልቀበልም ብላ እንደገና ይቅርታ መጠየቅ ፈርታ ነው ብሩኬ እንዲለምናት ትፈልጋለች ምናምን እያላችሁ ነበረ። በነገራችን ላይ ከአሁን በፊት እኮ ብዙ ጊዜ ለመናት እና አንዳንዴ ሴት ልጅ ራሷን በደንብ ማስከበር አለባት። አይታችኋል፣ ባለፈው እኮ ብዙ ነገሮች ተፈጥረዋል ጋይስ። ሀይሚ እኮ አንዳንዴ ለብሩኬ የዋ ስትሆንለት የሆነ በጣም ከልክ ያለፈ ነገር እያረገ ስለነበረ በደንብ ይቀጣ፣ ልጁ ይቀጣ፣ ብሩኬ ምር ይቀጣ፣ መቀጣት አለበት። ስለዚህ ሀይሚን በደንብ እየቀጣችው ነው። ቢካዝ እሺ ስትለው እንዴት እንዳረገ ታውቃላችሁና በደንብ ቅጥት ማድረግ አለባት። ሲቀጥል ባለፈው እዩ እንደሚወዱ ላንቺ ምንም ቦታ ያለው መጠቀም ያለሽ ምናምን ዞሮ ማለት ነው እነሱ እየሰሩት ያሉት እኛ የምንሰጠው አስተያየት የኛ ምላስ ነው የኛ ምላስ። እኔ አሁን ግማሽ ፐርሰንት ነኝ። አንደኛ እውነት ነው ላለውኝ ምክንያቱም ቁልፍ ቀይረዋል። የሚነጋገሩት ቃላቶቻቸው ድጋሚ የሚገናኙ ራሱ አይመስሉም። ገባችሁ ምናምን ውሸት ነው እምላለሁ። ውሸት ነው እምለው ደግሞ አሁን ዛሬ ሀይሚ በስማ ትናንትና ማለት እንዴት እየሳቀች መጣች። አልታይ በቃ የሆነ ነገር ሸክም ይወርድላት ትመስላለች ሲያዩት ማለት ነው። አንዳንዴ እኮ የሆነ ህይወት ውስጥ ከገባችሁ በኋላ ለመውጣትም በቃ ለመወሰን የምትቸገሩበት ታይም አለ አይደል? እንደዛ ነገር ላይ ነበረች መሰል ሀይሚ። አንደኛ ነገር ሀይሚና ብሩክ ህይወት ውስጥ ብዙ ሰዎች በመሀላቸው ይገባሉ። ውሳኔ እኛ ካልወሰንን እኛ ያልናችሁን ነገር ካላረግን የሚሉም አሉ። ብዙ ሰዎች ደግሞ ኔጌቲቭ አስተያየት ይሰጣሉ። ይሄ ነገር ሀይሚን ሳይጉዳት አልቀረም ውስጧንና የሆነ ሸከም የወረደላትም ትመስላለች። እና እንግዲህ አላቅም፣ ለመገመት ይከብዳል። እውነት ነው ውሸት ነው ለማለት ትንሽ ይከብዳል። ግን እኔ አላምናቸውም፣ ዩቲዩበሮችን አላምናቸውም፣ የምር አላምናቸውም። ምክንያቱም ብዙ ውሸት ስለሚሰሩብን እየተመካከሩ ሊሰሩ ይችላሉ። ምክንያቱም ዝም ብዬ ሀሰንን ሳይው ማለት ነው ትክክለኛ ሰው የሚያደርገው ነገር አይደለም። የሆነ አእምሮ የተነካ ሰው ምናምን ነው እንጂ ትክክለኛ ሰው አሁን እስኪ ያስቡት፣ ጓደኛው ከፍቅረኛው ጋር ተጣልቶ ከዛ በኋላ ነይ ውጪ ነይ ሂጂ እያለ ሻንጣዋን አስይዞ እቃዋን ይዞ አትመለስብን ምናምን እያለ አብሮ ከሷ ጋር ሆኖ ሲያስታርቅ እንጂ እንደዚህ ያሽቃብጥ አላየውም። ሲቀጥል ፍፄ በብሩኬ ሳይድ ሆኖ ደግሞ እያሽቃብጥ ያቸው ተከፋፍለው በግሩፕ ነው እየሰሩ ያሉት። ፍፄ ብሩኬ ጋር የሆነው ለመፈትፈት እንዲመቸው፣ ሀሰን ደግሞ ሀይሚ ጋር የሆነው እሱም ቻናሉን ሞቅ ለማድረግ ከዛ መሀል ላይ ሆኖ እነሱ እየተጣሉ የሆነ ጨዋታውን ደመቅመቅ ለማድረግ ይመስለኛል እንደዚህ እያደረጉ ያሉት ብዬ አስባለሁ። አንዳንዴ እንደዛ አስባለሁ። ምክንያቱም ሀይሚ ራሱ ከመቼ ወዲህ ነው እንደው ሰው የሰው ሀሳብ ተከትላ እንደው የሆነ ሰው የመከራትን ምክር ተከትላ የምትሄደው? ሀይሚ ራሱ አሁን እኮ ሀሰንን እየሰማችው ነው። አሀ ትክክል ነው ጎበዝን ምናምን እያለች እሱ ያላትን ነገር እያደረገች ነው። እና ሀይሚ ከመቼ ወዲህ ነው የሰው ምክር ስትሰማ ምናቃት? እና እዚህ ጋር እንደዛ አይነት ነገሮችን ሳይ ድራማ ነው ብዬ አስባለሁ። እኔ እንደውም አብሮ ሁሉ የመጡ ይመስለኛል በመኪናው አብረው መጥተው በር ላይ ቆመው አንኳኩ ምናምን ቁልፍ ተቀየራሉ። ከዛ ብሩኬ ከመኪናው ወረድና አክሽን ሲባል መጥቶ ገጭጓ ምናምን አለ። ከዛ አብረው ገቡ። ከዛ ፓስፖርት መስጣት ልብሷን ወስዳለች። እውነት ልብሷን ከካሜራ ጀርባ መጥጆ ወስጃለሁ አለች። ሀይሚኔ ወስዳለች ብዬ አላስብም። አልወሰደች ማውቃ ነው በቃ ሳትወስድ ነው ለኛ ወሰድኩ። ለምን ሻንጣ ምናምን ስታወጣ ምን ስትል ከምትውል በቃ ዝምላ ባላዬ ወስጃለሁ በቃ ፓስፖርት ልወስድ ነው። ለነገ አይዲያ ነው ይሄ ፓስፖርቱ፣ ያው ለማታ ነው አይዲያው ማለት ነው። ስለዚህ ሰሞኑን ከሀገር ወጣል የሚል አይዲያ ይመጣልና እንኮመኮማለን። እኛ ድራማችን ማየት እንግዲህ አይሰለችንም። እና የዛሬ የሚሰሩት እንግዲህ ገጭጓ የሚል ነገር ነው። ከትናንት ነው የቀጠለ አይሆንም። ሀይሚ ወታለች ቪዲዮን ሌላ ቪዲዮ ነው የሚኖረው። እና ዝም ብዬ ሳያቸው እየቀለዱብን ነው ሁለቱም ማለት ነው። እና መጥፎ ቃላት ላለመናገር ሞክሩ ማለት ነው። መጥፎ ቃላት አትናገሩ። ምንም ነገር ሊሉ ይችላሉ። እኔ አላምናቸውም። አንዳንዴ እውነት ይመስላል፣ አንዳንዴ ፓርት ደግሞ ውሸት የሚመስል ብዙ ውሸት የሚመስሉ ነገሮች አሉና እነዚህ ነገሮች በደንብ ማየት ያስፈልጋል። ነገ ከነገ ወዲያ ያው አብሮ ይሆናሉ። አትመኑ ዩቲዩብ ላይ የሚሰራ ነገር እኔ አላምንም። የዛሬው አሁን ምችት ያለኝ ምችት
ትናንትና ማታ የሰሩት ቪዲዮ ኦ ማይ ጋድ በቃ ስድድብ የለው ምን የለው በቃ ባህላዊ ልብሷን ልትወስድ ነው ካላስ ምናምን ነው። የእኛን ምክር ይሰማሉ። አሁን መጥፎ ቃል አትነጋገሩ ምን ያስተምራል እያልናቸው ስለሆነ እንግዲህ ጥሩ ነገሮችን የተናገሩት የሆነ መጥፎ ቃል አልተናገሩም። እና ለአንዳንድ ሰዎችን መልስ እየሰጠች ነበር ሀይሜ። ያው ምንም እንደፈስም አቆጥራችሁ እናንተ ብትንጫጩ ምን ብትሉ እንኳን መታት ብትሉ ምናምን ያው እያለቀሰች ትመጣለችም ብሎ የጠበቀ ነበረ። የድሮውን የሆነ ሰዓት ተጣልተው ነበር አይደል? የዛኔውን እያመጡ ቤቱን ሰጥቷት ምናምን ከዛ እያለቀሰች ብሩኬን ይቅርታ አስጠይቀው ምናምን ያን ቪዲዮ እያመጣችሁ ምናምን የሆነ እሷ እንደማሸማቀቅ እየሞከራችሁ ነበር። የድሮ ማለት ነው። የድሮ የቆየ ረብስማ እኔ እኮ ለዚህ ነው ዩቲዩብ ላይ ድራማም ቢሆን መጥፎ ቃል አትነጋገሩ ምላችሁ የስንት እኔ እኮ ከየት ፈልጋችሁ እኔ ስራ የላችሁም እንደው አትረሱትም። ከየት ሂዳችሁ አስታውሳችሁ ፈልጋችሁ ቆርጣችሁ አምጥታችሁ እንደምትፖስቱት አላቅም። የት እንደምታገኙት በኢየሱስ የት ፈልጋችሁ እንደምታመጡትና ይመቻችሁ። ፍለጋችሁን ሳላደንቅ አላልፍም። ይሄን ያክል ጥረት ኧረ ሚገርም ነው ሚገርም የምር እንዴት ፈልጋችሁ እንደምታገኙት አላቅም። ብቻ ድሮ እያመጣችሁ የሆነ ነገሮችን ልትሞካከሩ እያሰባችሁ ነው። አሁን ደግሞ ሀይሚ ትልቅ ሰው እየሆነች ነው። በነገራችን ላይ ትልቅ ስትሆኑ ብዙ ፈተና ብዙ ነገሮችን ስታሳልፉ ሁሉ ነገር ቀላል ነው የሚሆነው። ከባድ የሚመስለው ነገር ቀላል ይሆንላቸዋል። እንደዛ ነው። ስለዚህ ብዙ ከባድ ነገር ያሳለፈ ሰው በትንሽ ነገር አያለቅስም። ደግሞ በተደጋጋሚ ብዙ ችግር ብዙ ነገሮችን ካሳለፋችሁ የሆነ በትንሽ ነገር አታለቅሱም፣ ተስፋ አትቆርጡ። ምክንያቱም አይታችሁታለኝ እና አሁን ብዙ ጊዜ እኮ አይተዋል። እነሱ እኮ ተለያይተናል የሚል ነገር ብዙ ጊዜ ሰሩ፣ አዩ ምናምን። በቃ አሁን ብሩኬም ተስፋ ቆርጫለሁ ብሏል። ከዚህ በኋላ ሀይሚን ለመመለስ ይሞክራል። ምናልባት ከሀገር ልወጣ ነው ካለችው ድንግጥ ብሎ ሊመጣ ይችላል። እገታም ሞከረ ምንም ሞከረ። እንግዲህ ከዚህ በኋላ ደግሞ ብሩኬ አሁንም ሞክር ነው ምለው። የእውነት ከሆነ ሞክር አትተው። ምክንያቱም ስንት አመት የገነባችሁትን ፍቅር በአንድ ቀን ጓ አርጋችሁ ናድ አይሆንም። መናድ የለባችሁም። ለማስተካከል ሞክሩ። ሀይሚዬም ተረጋጊ፣ አንተም ተረጋጋ። እውነት ከሆነ ድራማ ከሆነ ደግሞ ሂዱበት፣ ስሩ፣ የምር ስሩ። ግን መጥፎ ቃል አትነጋገሩ። የሆነ ማይሆን ቃል ኧረ በስመ አብ! ይሄ ስድድብ፣ ንትርክ፣ ድብድብ ምናምን ኦ ማይ ጋድ በጣም ይደብራል። የሚያስደብር ቃላቶችን አትነጋገሩ። ስሩ። ከዛ በተረፈ ሌላ ሰው ምናምን እያስገባችሁ አትበጣጡ። እውነት ከሆነ ደግሞ መለየት ከሆነ ምንም ካልተግባባችሁ እንዳልኳችሁ ነው፣ ተነጋግሮ በሰላማዊ መንገድ እህቴ ወንድሜ ልክ አሁን እንደምትባባሉት መሆን ይቻላል። ግዴታ እኮ እንትን አይደለም፣ በመጥፎ ቃል አይደለም። ሰው ብዙ ጥሩ ነገር አሳልፎ ሲለይ መጥፎ ነገር እንግዲህ ይሆናል ብሎ አንዳንዴ ተለያይቶ ማየት ጥሩ ነው። በነገራችን ላይ መቼም የትም አትሄድም የትም አልሄድም ተባብሎ እንትን ማለት የለባችሁም። ተለያይታችሁ ማየት በቃ እንደዛ ነው። ስለዚህ ተነጋግራችሁ